is here tonight. ሰላም ጤና ይስጥልኝ ውድ ወንድሞቼ ዛሬ በድጋሚ መጥቻለሁ ዛሬ የመጣሁት ለዘሌ ቤተሰቦች ለልዑል ቤተሰቦች እንኳን ደስ አላችሁ የቀኑ ጅብ መስፍን በፍርሃት አማልዱኝ ብሎ ልኳል እንግዲህ ተመስገን ነው የጀግኖች ወንድሞቻችን ልፋት ድንበር እየደረሰ ነው ሰውየው የቀንጅቡ አይደረስበትም አይነካም የተባለው ኤውፈርቱ አማልዱኝ ብሏል እንግዲህ ተመስገን ነው ወንድሞቼ እስኪ ለማንኛውም እስኪ ይሄንን ትንሽ ጥሪ ያለ ከቪዲዮ ቀንጨብ አድርጌ ያቀረብኩት እንይና ተመልሰን መጣለን እኛ ምን ነው የልጆቹ ችግር ለመፍታት ቅድሚያ እንስጥ እያልን ያለነው እነዚህ ልጆች በርግጥ በፍርድ ቤትም ቢሆን በፖሊስ ጣቢያም ቢሆን ምርመራው ስንት ዓመት ይወስዳል እነሱ ሁለት ዓመት ታስረዋል ብለን ከዛ በላይ ደግሞ እነሱ ሊሰቃዩ አንፈልግ እና ይሄ ችግር ወንጀሎቹ ሊኖሩ ይችላሉ ያው ለሚዲያ የቀረበው ሁሉ ዜና ምናልባት ትክክል ላይሆን ይችላል እንጂ ፖሊስን ማረጋገጥ ያለበት ስለዚህ ያ ወንጀል ይፈጽሙ አይፈጽሙ አናውቅ እኔም ቅርብ ጊዜ ነው በስልክ ዳወራኝ ብዙ ነገርም አልነገረኝ እኔ አጎቴ ያለውበት አልነገረኝ እኔ ታገዙም ባሉ ልጆች እኔ ጋር ነው ያሉት እኔ ያቀጥኳቸው ስለዚህ እርቅ ይደረግ ድርሻዬን እንዲሰጡ ይፈልጋሉ ልጆቹም እስካሁን ድረስ በደህና ሁኔታ ላይ ነው ያሉት ልጅ ወንጀለኛ ሲባል የበለጠ አውሬ የሆነ ነው የሚሄደው እየሸሸ ነው የሚሄደው ያ ከሚደረግ ሁኔታዎችን በሽምግልና ብናይ እና ያለውን ማለት ይሄንን ጉዳይ እኔ ወሳኛለሁ በነገራችን ላይ በርግጥ ኬዙን እኔ ቢዞ እኔም ወንድሜ ዘላለም እንደይዞም ይሄን ኬዝ ለሁለት እየሰራንበት ቢሆንም ይሄንን ጉዳይ የልጆቹ ቤተሰቦችም አሉ አክስቶች አሉ ከነሱ ጋር መወያየት ይኖርብኛል በዚህ ጉዳይ ላይ እንድም ደግሞ ከባልደረባዬ ጋርም በደንብ ማውራት ይኖርብኛል ማለት ማድረግ ያለብኝን ከባልደረቦች ጋር መወያየበት እያንዳንዱ ነገር ማለት ነው ምክንያቱም ተቀባይነት አይኖርም ያው ሽምግልና እንቀመጥ እርቅ እንፍጠር የሚለው ነገር እርቅ ሰላም ይወርድ የሚለው ነገር ተቀባይነት ያለው አይኖርም ምክንያቱም እኔ በራሴ ለከሰው ፈልጋለሁ በእነሱ ጉዳይ ሳይሆን እኔም ባደረገኝ ጉዳይ ምክንያቱም እኔንም ማሳግቶኝ ሲያሰቃየኝ ቆይቷል ይሄን ኬስ ላይ አያችሁት ወንድሞቼ እንግዲህ ያው በርግጠኛ ነኝ ሁላችሁም ታዩታላችሁ ግን እስኪ እኔ መሰለኝ ነው አሁን የምናገረው የምትስማሙት ነው አላችሁ የምትቃወሙኝ ግን እንደምትበዙ አቃለው መጀመሪያ እነዚህ ሽማግሌዎች ቤተሰቦች አጎቶች ምናምን እንደሚመስለኝ እሱ በደንብ የከፈላቸው ነው መስለኝ ለምን ሰማችሁ ሽማግሌው እንዴት እንደሚሉት የሚዲያ ነገር አይታወቅም ይላሉ በዛ ላይ ደግሞ የተወሰደበት አለ ብለው ነው የሚያስቡት አነጋገራችሁ ተመልከቱ አይጠበቅም ያድርገው አናቅም ልጆቹ ደግሞ 2 ዓመት ታግተዋል ህግ ደግሞ በጣም ይረዝማል አለ ልጆቹ ከተለቀቁ ህጉ እሱም ለሱ ነው የሚረዝምበት እንጂ ለነሱ አይረዝምም እነሱ ነፃ ከወጡ ነፃ ናቸው አያችሁ ሰማችሁ አነጋገራቸው ያሳዝናል ትልቅ ሰው ናቸው በርግጥም በዚህ ደረጃ አልጠበቅኳቸው ሶሻል ሚዲያ የሚነገረው ሁሉ ትክክል አይደለም ይላሉ ግን የነዘሌና የነልዑል ግን የሚያቀርቡት ግን ቀጥታ ትክክል ነው ይሄንን ሊያምኑ አልቻሉም ማለት ነው አይገርምም በልጆቹ ያስፈራሩ ነው ይሄን ያክል አመት የተሰቃዩበትን አላሳሰቧቸውም የሰዎቹ በልጆቹ ያስፈራሯቸው ነው ግን መልሳቸውን ያገኙታል ከራሳቸው ቀላል ሰዎች አይደሉ ሶሻል ሚዲያ ምናምን ሁሉ ነገር ያያሉ ይሰማሉ አንድ ሀገር ነው የተቀመጡ ከወር 2 ወር የፈጀበት ይሄ ድካም ሰምተውታል አውቀውታል ልክ እንዳላወቀ የሚሆኑት ያው ታቃላችሁ እሱ ሰውየው በሚንቀሳቀሰው በገንዘብ ነው በሰው ገንዘብ በወሰደው ሲበትነው አይሰማውም
በሚሊዮኖች ነው በቀላሉ የሚሰጠው እንደምናቀው ያው ለዘሌ ሰጣት ለዛች ላክስቲያውም ሰምተናል ለፍቅረኛው ምን ያክል ገንዘብ ተፋሰስ እንዳደረገለት ሰምተናል ለምን ያለፋችሁበት ገንዘብ ሲወጣ አይሰማም እንደዛ ነው እንደምናቀው ነውና አሁን እነዚህ ሰዎችም ሽምግልና ጥሩ ነው በአገራችን የተከበረ ነው ሽምግልና ግን ገደብ አለው ይሄ ሰውዬ የስንትን ደም አፈሷል እየተባለ ሌላው ቀርቶ የህቱን ባል ገሏል በከራሳቸው አፍም ብለውታል ገሏል ተብሎ ነበር ግን ፖሊስ ለቆታል አዎ ፖሊስ ለቆታል ብዙ ወንጀለኞችን ፖሊስ እየለቀቀ ያየን ነው አሁን እንኳን በዛን ሰዓት እየለቀቋቸው ነው ለምን ገንዘብ ስለሚፈልጉ ሁሉም ሌባ ስለሆነ ስለዚህ እነሱ ያወቁት እነዛ ልጆች 2 አመት የታገቱት በእኔ እጅ ናቸው ሲላቸው እንደኔ ቢሆን ሽማግሌ በየምጠብቀው አይ ልጄ እነዛ ልጆችንማ ለምን ለ2 አመት ተሰቃያቸዋል ልጆቹን ወደ ቤታቸው ላካቸው እና አንተ ይቅር በሉይ ብለህ ጠይቅ ነው የሚባለው እንጂ ጭራሽተው የተወሰደበት ነገር አለ የሱ የሚሰጠውና 2 አመት ንብረታቸውን ዘርፎ እንዴ ምንስ ነገር ቢኖረው 2 አመት ያሰረበት በካሳው ነው በቃ የታሰሩበት እንኳን የሌለውን ሌባ ሞላጫ ቀርቶ ጭራሽ ለሱ ያለው ንብረቱ የተወሰደበት አለ የተወሰደብኝ አለ ስለሚል የሱ ይሰጠውና እርቅ ይሁን አይገርምም በጣም የሚያሳፍር ነገር ነው በጣም ያሳፍራል ሽምግልና ክብር መሆኑ በናቀም እንደዚህ አይነት ሽምግልና ግን ያሳፍራል በጣም ሽምግልና ማለቱን ቃላቱን አረከሱት በጣም ያስጠላል ይሄ ጠበቃ መችም ጠበቃ ይናቃቸዋለን ወንጀለኛውንም ወግነው ይቆማሉ ያው ስራው ነው በገንዘብ ስለሚሰራ ማለት ነው ግን እንደ አጎት እንደዛችኛው እንደ አክስት ምናምን ተቀምጠው መፍረድ የነበረባቸው 2 አመት ለተሰቃዩት ልጆች በላንተ ንግግርም የለንም እኛ አፋችንን ማንከፍትም ልጆቹን ፍታቸው ፈተለቀቃቸው እንደማለት ልጆቹን ይዟል ሊገላቸው ስለሚችል በቃ እንደውም እንትን ወንጀለኛ ሲባል ይባሰበት ይሄዳል እንዴ በሶበት ይቀርለታል አሁን ጫፍ ድንበር ደርሰዋል እኮ ጫፍ ድንበር ደርሷል ስለዛ ነው እሱ ሙጥኝ እርዱኝ አለ ሌላም ሰው የለውም እርዱኝ አለ በገንዘቡን በምንም ማርጎ እርዱኝ ብሏል የሚሰማው አይገኝም እንጂ እና ወንድሞቼ በርግጥ ዘሌ ናሉል ያቃሉ ጫፍ ላይ እንደደረሱ በትክክል ብዙ ቦታ ብዙ ንብረት የዘረፈ ቢኖርም የነ ማህሌት ብቻ አይደለም ያቺ ሁለተኛዋ ታያጂ አስተማሪዋ እንደተናገረችው ገንዘብ ያለ ሰዎችን ያጠመድነ ንብረታቸውን እንዴት እንዳመጡበት አውቀን ንብረታቸውን ለመውሰድ አግቶ ንብረታቸውን ወደኛ ማውሰድ ነው ብለዋል የግሩፕ ዋናው መሰረቱ ማለት ነው ስለዚህ እነዚህ ማህሌትና ወንድሟ እኛ ስለሰማ ነው እንጂ ሌሎቹም እንዳነጋገራቸው ማለት ሌሎቹንም ሰዎች እንደዚህ ባዶ አስቀርቷቸዋል ወይ ገሏቸዋል ወይ አሁንም እንደታገቱ ይኖራሉ ሌሎ ባለ ሀብቶች ማለት ነው ስለዚህ የዚህ ልጅ ሰውዬ ገንዘብ ምጭ እነሱ ብቻ አይደሉም ሌሎቹም አሉ ለዛ ነው እንደዚህ እንደ ወረቀት የሚበትነው እንደ ወረቀት ነው የሚበትነው ገንዘቡ እና አሁንም ቢሆን በርግጥ ገና ብዙ ሰዎች አሉት በየነ ማስበለው መሰላችሁ አንዱ ሲያዝ ወደ አንዱ ሲያዝ ወደ አንዱ ግማሽ ሙሉን አዲስ አበባ ሊሆን ይችላል ለሱ ተገዥ እና ለዛ ነው እኔ ከዚህ በፊትም የሁለተኛ መንግስት በየምለው በሰዎቹ በስሮቹ የሚሰሩለት ሰዎች እንኳን እሱን አያውቁትም ይታያችሁ እንግዲህ እና አንድ አለቃ ስንት አለቃ ነው ከሱ በታች ያለ ቀጥሮ የሚያሰራና አሁንም ቢሆን በርግጥ ጫፍ ላይ ደርሰዋል በያስባለው ቢሆንም ደግሞ ሌላውን ደግሞ ሐሳቤ ደግሞ አሁንም ደግሞ በሌላ መንገድ የዘረጋው መንገድ አለ በያስባለው ይሁንና ግን ፍራቻውን ያሳያል አሁን የዚህ አማልዱይ ነገር ብቻውን መቅረቱ በተለይ ደግሞ ከዛ ከጓደኛው ጋር መጣላቱ ማህሌትን ይዞ ከወሰደው ጋር መጣላቱ በጣም ጥሩ ነው የሆነው ለነዘሌ ብዬ ነው ማስበው አንደኛ ምናልባት ለማህሌት
ምንም ይሄኛው ወንድ ቢሆን ምናልባት ላይ ደፍራት ይችላል ምናልባት ሊንከባከባት ይችላል ትንሽ ከሰዎቹም ደግሞ ረህራህ ያለው ምናምን ስላሉ ምናልባት ለማህሌት ይሄ ሰው ጥሩ ይሆንላታል በያስባለ ሁለተኛ ወሰዳት ማለት ነው ግን የሁለቱ መጋጨት ለነዘሌ ለነልኡል ጥሩ ነው በያስባለሁ ለምን አንደኛ ጉልበታቸውን ያዳከማቸዋል ሁለተኛ ነገር ደግሞ የነዚህ የልጅቷንም ትንሽ ተስፋ ይሰጣል በያስባለሁ ለምን ያኛው ጨካኝ ነው ስለተባለ ምናልባት ይሄ የተጣሉበት መንገድ ሲናገር ልጆቹን እንልቀቃቸው ብሎ ስላለ ነውና ትንሽ ወንጀለኛ ነው ግን ከዛኛው የተሻለው ወንጀለኛ ነው በያስባለሁ የተጣላው ሰውዬና እስኪ አሁን ለማንኛውም ግን እኔ አሁን ማለት የምፈልገው ነገር ወንድሞቼ እንደኔ ቢሆን ዘሌና ልኡል እሺ ብለው ልጆቹን ለማስለቀቅ ማለት ነው እሺ ብለው ልጆቹን ለማስለቀቅ ከለቀቃቸው በኋላ ከፖሊስ ጋር ድርድር መግባት አይችልም ፖሊስ ግን መልሶ ቢይዘው እኔ እንጃ እንደዛ በያሰብኩኝ ምክንያቱም ለመመሰላችሁ ወንድሞቼ ብዙ ጊዜ ባለፈው ዘሌም ልኡልም ሲሄዱ እነዚህ ሌቦች ጋር ወንጀሎች ጋር ሲሄዱ መጀመሪያ ነው የሚቀድሙትና ልቤ ይፈራል በጥይት ቢመቷቸውስ በድንገት በቃ ወንጀለኞች ስለሆኑ በቃ ሞት ይሻለናል ብለው ቅድሚያ ይገኛሉ ብዬ የራሴ ስጋት አለ በቃ በተለይ እንድብርግድ አድርገው በር ከፍተው ሲገቡ መጀመሪያ ይመቷቸዋል ብዬ በጣም ፈራለሁና ከዛ አንፃር ምናልባት ይሄ መጨረሻው እሱ ዙሮ አሁን መጨረሻው ላይ መድረሱ ስለሚያቅ እንዳለውም ደግሞ እነዛን ልጆችን አጥፍቶ ሌላ ሰው ሊያጠፋ ይችላል ብዬ ስለምፈራ ምናልባት ልኡልና ዘሌ እንደው ቢመካከሩበትና እነሱ እሺ ብለው ልጆቹን ካስለቀቁ በኋላ ፖሊስ ሄዶ ቢይዘው ቢያስባሉ እናንተስ ምን ትላላችሁ በዚህ ጉዳይ ላይ በቃ ይሄ የኔ እሱ ይደራደር ብዬ አይደለም ለሱ ድርድር ይገባዋል ብዬ አይደለም ግን በነገራችን ለእህት ወንድሞች ለማንኛውም ግን በቃ በጣም ደስ የሚል ነገር ነው ሰውየው ተረብሿል ስቃይ ላይ ነው ያለ ይሄንን መስማቱ ራሱ ይሄ በቀላሉ ተሸነፍኩኝ ማሩኝ አይነት ነገር ነው በቃ መጀመሪያ ማይደረስበት መስሎ ያደረገው ሁሉ ወንጀሩን ሁሉ አድርጓል አሁን መጨረሻው ሲደረስ እንዳለው ገንዘቡ ሲቆምበት ጫፍ ላይ ሲደርስ ነው ይሄን ያለውና ለዘሌና ለልኡል ክብር ምስጋና ይገባል አሁንም ደግሜ እንደምለው ለዘሌና ለልኡል እንዲሁም ለሌሎች ከኋላ ለማናያቸው ወንድሞቻችን እህቶቻችን መንግስት የተለየ ብርከታ ወይም ደግሞ የተለየ ሪኮግናይዝ ማድረግ እነሱን እውቅና መስጠት ቢችል በጣም ደስ ይለኛል በእውነት ነው የምላችሁ እንደዚህ በዚህ በውጭ እንደዚህ እንትን የሚባል እንደዚህ ምርመራ የሚያደርጉ ሰዎች በጣም ጥሩ ተከፋይ ናቸው በጣም የሚፈሩ ናቸውና እነዚህ ልጆች ግን በንጹህ ያለ ምንም እንትን በንጹህ እየሰሩ እርግጠኛ ነኝ መንግስትንም ጠቅመውታል ብዙ ነገሮችን ከዛ ከሌባው ይወሰዱ ታግዶ መጨረሻ ላይ መንግስት ሊወርሰው ስለሚችል የብዙ ሰዎችን እንባ ያጠቡ ስለሆነ መንግስት አሁንም ደግሜ ላለው ለዘሌና ለልኡል እንዲሁም ደግሞ ከኋላ ላሉት ወንድሞቻችን ለማናያቸው እንትን የምንድነው የሚባለው የእውቅና እንዲሰጣቸውና የተለየ ትኩረት ቢሰጣቸው የተለየ ቦታ ቢሰጣቸው መንግስት በጣም ደስ ይለኛል ይሄ እኔ አስተያየት ነው በተረፈ በሌላ አስተያየት እስክንገናኝ ድረስ የምትልኩልኝ መልእክት አነባለሁ በተቻለ መጠን ለእያንዳንዳችሁ አስተያየታችሁ ለመስጠት ሞክራለሁ ጊዜያችሁን አጥፍታችሁ ቪዲዮውን ስለምትከታተሉን ከልብ አመሰግናለሁ በሌላ ቪዲዮ እስክንገናኝ ለዛሬው በዚህ ሰናበታችኋለሁ ባይ